በኢትዮጵያ የፋሽን ኢንዱስትሪ ውስጥ ከፍተኛውን ቦታ ይዞ ለ20 ዓመታት የዘለቀው ኔክስት ፋሽን ዲዛይን ኮሌጅ ለ20ኛ ጊዜ ያስመረቃቸውን ተማሪዎች የሚያስመርቅበት ቀን እንዲሁም በዲዮሎፖል ሆቴል ግቢ ውስጥ የዲፕሎማት ባዛር አዘጋጅቷል። ደግሞ ወደ አመሻሹ ላይ ለኮሌጁ ስኬታማነት፣ ለኢንዱስትሪው ማደግ እዚህ መድረስ ከፍተኛ አስተዋጽኦ አበርክተውልኛል ያላቸውን ተወዳጅ የኪነ ጥበብ ባለሙያዎች የሚሸልምበት የሚያመሰግንበት ምሽትም አለ። እኔ ቦታው ላይ ከተገኘው እናንተን የሚያመልጣችሁ ምንም ነገር የለም። እናንተ ብቻ ከቡድን አንድ ላይ ጋር ቆዩ። እኔ ሁሉንም ነገር አሳያችኋለሁ። ምክንያቱም ወድ ባላለ የኔክስት ፋሽን ዲዛይን የአመት ኮርስ ተማሪ ነኝ። ምንም ስገባ ኔክስት ዲዛይን ገና ምንም ነገር ስለ ስፌት አላውቅም ነበር። ኔክስት ከገባም በኋላ ገና ስኬች ከማድረግ ጨርቅ ከመጥበብ ጀምሮ እንደዚህ የሚያማምር ልብስ እስከ መስራት ድረስ እንደዚህ ደርሰናል ማለት ነው። ስሜ ቤተልሔም ተሰማ ነው። የተማርኩት 1 አመት ነው። የ1 አመት ኮርስ ነው የወሰድኩት። ስገባ የነበረው ነገር ብዙም የሆነ ፓሽኑ አለኝ እንጂ ብዙም ዲቴይል አላውቅም ነበርና ስገባ ያገኘሁት ነገር ደግሞ ከብዙ ፋሽን ቋንቋ ነው መገለጫ ማለት የምትገልጽበት ነገር ነው። አንድ ነገር ለመግለጽ የምትጠቀመው ነገር ነው። እንደ ቋንቋም ያገለግላል ፋሽን ዲዛይን ማለት ነው እና እንደዛ አግኝቻለሁ። ስሜ ጽዋብ ይባላል። ይሄንን ኮርስ የወሰድኩት 1 አመት ነው። የ1 አመት ተማሪ ነኝ። ያው ፋሽን ዲዛይነር በጣም ትዕግስትን የሚፈልግ ፋሽንን የሚጠይቅ ስለሆነ በጣም በትዕግስትና በተለያዩ ነገሮችን ክሬቲቭ በመሆን የተለያዩ ዌዮችን በማየት የተለያዩ መንገዶችን በመቃኘት የራሳቸውን ነገር አፕዴት እንዲያደርጉ እመክራለሁ። እኔም ደግሞ ወደፊት ላይ አዲስ የሆነ ክሬቲቭ የሆነ የፋሽን ኢንዱስትሪ ይዤ የምመጣ ይመስለኛል። እናም እንደማሳካው አምናለሁ። አብራችን የተማራችሁ ጓደኞቼ እንኳን ደስ አላችሁ፣ እንኳን ደስ አለን፣ እንኳን ለዚህ ቀን አበቃችሁ እላለሁ። ለትምህርት ቤቶቹ መስራች ይሄንን እድል ስለሰጠሽን በእንደዚህ በሚያምር ሁኔታ አሪፍ ትምህርት አሪፍ ስኪል ወስደን ለዚህ እንድንበቃ ስላደረግሽን እናመሰግናለን። ለዚህ እንድደርስ ያደረጉኝ እነሱ ናቸው። አስተማሪዎቼም እንዲሁም ድጋፍ ሲያደርጉልኝ የነበሩት፣ ሀሳብም ስፈልግ ሼር ሲያደርጉኝ የነበሩት ብዙ ነገር ረድቶኛል። አመሰግናለሁ ማለት እፈልጋለሁ። በመጀመሪያ ማመስገን እንፈልገው እዚህ ያደረሰኝን ፈጣሪ ሲሆን በመቀጠል ቤተሰቦቼ በተለያዩ ነገሮችን የሚደግፉ የሚያግዙኝ፣ በቀጣይ ደግሞ ሳራ ይህንን የመሰለ ትምህርት እንድንማር የተለያዩ ነገሮች የራሳችንን ፓሽን እንድናወጣ ስላደረገችን እሷን አመሰግናለሁ። እንደምታዩት ከእጅ የተሰሩ ጌጣጌጦች፣ አልባሳቶች የተለያዩ ውበታችንን ድምቅ ጉልት የሚያደርጉልን ፋሽኑ ላይ ያሉትን ነገሮች በሙሉ እያያችሁ ነው። እኔ በጣም ወርጃቸዋለሁ። መጨረሻ ላይ የትኞቹን ገዝቼ እንደምሄድም አሳያችኋለሁ። አሁን ደግሞ እነማን ይገኙበታል፣ እነማን ይሸለማሉ፣ እነማን በ20 አመት ጉዞ ውስጥ ነበሩበት የሚለውን የምናይበት ዝግጅት የአፋ አዋርድ ላሳያችሁ ነው። ወደ ውስጥ እንገባለን። መልካም ጊዜ።
ሳምራ ዲዛይን ሳምራ አመሰግናለሁ። ካሜራ ላይ ብንሆን አመሰግናለሁ። ታዲያስ ረጅም ጊዜ አይደል? አዎ አልተገናኘንም። አምሮብሽ። አመሰግናለሁ። ከኔክስት ፋሽን ዲዛይን ኮሌጅ እንግዲህ አብረው ከተጓዙ 20ኛ ዓመታትን በድል አብረው ከተጓዙ ጥቂት ተሸላሚዎች መሃል አንዷ አንቺ ነሽ። ምን ተሰማሽ? በጣም ደስ ብሎኛል። የሳሪዬንም 20ኛ ዓመት እዚህ ማድረስ ማለት በጣም ብዙ ነገር ነው ለኔ ትርጉሙና ላይክ የጥንካሬ ለኔ ምሳሌ ነች። የጥንካሬ የጉብዝና የመልካምነት እና በጣም ደስ ብሎኛል ስለ ሳሪዬ። እንደነዚህ አይነት በእርግጥ አንቺ ከሳምሪ ጋር የስራ አጋርም ሳይሆን የቅርብ ወዳጅም ናችሁና እንደዚህ አይነት ማበረታቻዎች እንደዚህ አይነት ሽልማቶች ለኢንዱስትሪው ከዛ ደግሞ ለእናንተም ለወዳጅነቱ ምን አይነት አስተዋጽኦ አለው? በጣም ደስ የሚል ነገር ነው። አንደኛ አክኖሌጅድ መሆኑ ደስ ይላል። ሁለተኛ አይ ቲንክ ፕሮፌሽናል ነገሩ እንዳለ ሆኖ ቤተሰብነቱ፣ ጓደኝነቱ፣ እህትነቱ አንድ ላይ ሆኖ ነው ይሄ ነገርና እጅግ በጣም ደስ የሚል ስሜት ነው ያለው። ሳራ ደስ የሚል ምኞት ተመኝላት መልክሽን አስተላልፍ። ለሳርዬ በጣም ትልቅ ነገር ነው የምመኘው። በጣም ረጅም እድሜ የ50ኛ ዓመቷን ደግሞ አብረን እንድናከብር ኖርማሊ ብራንድ ቢልድ ሲደረግ ለልጅ ልጅ ይሆናል ብለን አይደለም የምናስበው። ለምሳሌ ኢንተርናሽናል ብራንዶች ከ100 ዓመት በላይ የሆኑ ብራንዶች አሉና እንደዛ ነው ለሳርዬ የምመኘው። ሳርዬ ብዙ ሰዎች እናት፣ መልካም አስተማሪ፣ ቬሪ ፕሮፌሽናል፣ በጣም ጎበዝ የሆነች ሰዎች እና በጣም ደስተኛ ነኝ። አመሰግናለሁ። አንዳንድ ጊዜ ወዳጅ የምናረጋቸው ሰዎች ራሱ ማተር ያደርጋሉ ለኛ ስኬትና በጣም እድለኛ ናት ብዬ አስባለሁ። አመሰግናለሁ ሊያየ ሳምሪዬ ቴንክ ዩ ሶ ማች። በጣም አመሰግናለሁ ሊያየ። ድምጽ በጣም እየረበሸን ይቅርታ እንጠይቃለን፣ ግን ከውስጥ ፋሽን ሾው እንደቀጠለ ነው ያስወጣኋት። ሳምራ ቴንክ ዩ ሊያየ። መቅዲ ምንድነው እንደዚህ መሰለጥ? ያው እንግዲህ ፋሽን ስለሆነ ፋሽንን ለመምሰል ከፋሽን አልበዛም ሰዎች። በጣም ነው የምታምሪው። በጣም ቴንክ ዩ ሶ ማች። እኔ ቆንጆ አንቺ ራስ በጣም ነው ያማረብሽ። እንደልቻለሁ። በሳራ ዲዛይን በጣም ነው የሚያምርብሽ። እንኳን ደስ አለሽ። ከአፋ ጥቂት ተሸላሚዎች ውስጥ አንዷ ነሽና እንኳን ደስ አለሽ። እንኳን አብሮ ደስ አለሽ። በኔክስት ፋሽን ዲዛይን ጉዞዎች ውስጥ ካሉት አብረዋት ከዘለቁ አብረዋት ከመጡና ከምታመሰግናቸው ሰዎች መሃል አንዷ መቅደስ ጸጋዬ ናት ሲባል የራሱ ይገባታል አልኩ። ምክንያቱም ሁልጊዜ በሳሪዬ ልብስ ድምቅ ብለሽ ነው የምናይሽና እንደነዚህ አይነት የማመስገኛ የማበረታቻ ሽልማቶች ምን አይነት አስተዋጽኦ አላቸው ትያለሽ? እኛ ስሜት ላይ ሁልጊዜ አንድ ሰው ሲመሰገን ለራሱ አይደለም ከኋላው ላለ ሰው ነው ብዬ ነው የማስበው። ነው ሁልጊዜ በሁሉም ነገር ላይ ሰው ሲመሰገን አንቺ ኦልሬዲ ታረቂዋለሽ፣ ትሰሪዋለሽ ስለምትፈልጊው ምክንያቶችሽ ብዙ ስለሆኑ ማለት ነው። ስትመሰገኝ ግን ከኋላሽ ያለ አንቺን የሚያይ ሰው ኦኬ እኔም እንደዚህ ነገር ባደርግ እኔም እንዲህ ብሆን የሚል የመበረታታት መንፈስን ይፈጥራል እና በባህሪያችን ደግሞ ያው ስንመሰገን ሰዎች አይደለም በጣም ደስ ይለናል የተሻለ ነገር ለማድረግ። ለካስ ይሄም ነገር ትርጉም አለው። አንዳንዴ ምንም ትርጉም ላንቺ የማይሰጥሽ የነበረ ነገር ሌላ ሰው ጋር ሄዶ ትርጉም ሰጥቶ ስትመሰገኝበት ኦኬ ለካስ ይሄም አለ ልትይ ያደርግሻል። አንቺ እንግዲህ በሀገራችን የፋሽን ኢንዱስትሪ ላይ ስመጥር ናት። በጣም ብዙ አስተዋጽኦ አበርክታለችና የመጣችበትን ጉዞ እንዴት ታይዋለሽ? ቀላል ጉዞ አይደለም። ኢንዱስትሪ ይበረታታል ነበር። በጣም ቀላል ጉዞ አይደለም። እንደ ወዳጅ ደግሞ ቀርበሽ ስታዩ ከሚሳቅበት የሚለቀስበት ጊዜ ይበዛል። የእውነት ጉዞዋ ከባድ ጊዜ ነውና ግን እኔ እሱ ነው የሚያስደንቀኝ። ሁሉ ጊዜ እምላታለሁ እንደዛ ሆና በጣም በብዙ ችግር ውስጥ እያለፈች ለሰከንድ ፊቷ ቅጭም አይልም። ለሰከንድ ለሰዎች ለመርዳት እጇ ሲሰበሰብ አታዩምና ሁሌ አመስጋኝ ነች። ሁሌ እምላታለሁ ሳርዬ ይሄ ቅንነትሽ አይወሰድብሽ እላታለሁ። ሁሌ ነው የምላት በቃና ያ ቅንነቷ እዚህ ጋር አድርሷታል ብዬ ነው የማስበው። ቀላል መንገድ ግን አልነበረም። መቅዲ በድጋሚ በጣም ነው ያማረብሽ። አመሰግናለሁ። ጊዜ በጣም እናመሰግናለን። በድጋሚ እንኳን ደስ አለሽ። ቻናሏኖች እንኳን መጣችሁልን። እንግዲህ መጀመሪያዬ ነው ዛሬ ኢንተርቪው። ስለዚህ ላንቺም ለሳሚዬም ለናፍቂም ለሁላችሁም እዛው ስላላችሁት ሁሉ በርቱ። ገና አንድ አዲስ ስቴሽን አይደለም፣ በደንብ እየታየ ነው ያለው። በርቱ። ከእናንተ ብዙ እንጠብቃለን። እሺ እኛም ካንቺ ብዙ እንጠብቃለን። አንለቅሽም በሏት የውድና አንድ ላይ ቤተሰቦች። መቅዲ ቴንክ ዩ ሶ ማች። ዮሐንስ ታጠቅ ከታዋቂው ተወዳጁና አንጋፋው ጆኒ ፊልም ፕሮዳክሽን እንኳን ደስ አለ። ከኔክስት ፋሽን ዲዛይን ኮሌጅ ጥቂት ተመስጋኝና አዋርዱን የአፋ አዋርድ ካገኙ መሃል አንዱ አንተ ነህና እንኳን ደስ አለ። ምን ተሰማ?
በጣም ደስ ያለኝ እስከዛሬ ድረስ በለፋሁት ልፋት ላይ የተሰጠኝ የመጀመሪያ ስጦታ ይሄ ነው። እውነት ደስ ይላል። ሁልጊዜም ከፋሽኑ ጀርባ ነኝ ያለሁት። ሁልጊዜም እናንተንም ማነሳለሁ። ለብሳችሁ ሁሉንም ያላነሳሁት ሰው የለም። ዛሬ ግን ተመስግኜ ስለተሰጠኝ በጣም አመሰግናለሁ። ደስ ይላል በጣም። ኔክስት ፋሽን ዲዛይን ኮሌጅ እንግዲህ ላለፉት 20 ዓመታት በርካታ አስተዋጽኦችን ሲያደርግ ነበር ለኢንዱስትሪውና እስቲ ለሳራ የምትላት ነገር ካለ? ሳራ ረጅም ዓመት ነው የምንተዋወቀው። በጣም ጠንካራ ሰራተኛ፣ የማይደክማት ጎበዝ፣ በቃ እልህኛ፣ ከስራዋ ጋር ተሯሯጭ፣ በጣም ደስ የምትል ታታሪ ሴት ናት። ጆኒ በድጋሚ እንኳን ደስ አለ። ሳሪ እንዴት ነሽ? ደህና ነኝ እግዚአብሔር ይመስገን። ለራሲ ቆርሶ ያሳንሱ ነበር ለአንቺስ እንደ የራሴ ልብስ እኔ አልብሼ ለራሴ ቆርሱ። እስቲ ጋር እኔና ቀስቷ የትኛው ነው ማን ይበልጣል? አንቺ ነሻ የኔ ቆንጆ። ሳሪ እንኳን ደስ አለሽ። በጣም የሚገባሽ ቀን። አመሰግናለሁ። ቴንክ ዩ። አዎ እንደ ልብሽ የሆነ ቀን ነው። በጣም ነው ደስ ያለኝ። ምክንያቱም የኢትዮጵያ የፋሽን ኢንዱስትሪ ላይ በጣም ለፍተሻል፣ በጣም ዋጋ ከፍለሻል። ለዚህ ቀን ስትበቂ ማየት በጣም ደስ ይላልና አጠር አድርገሽ እስቲ የ20 ዓመቷን ጉዞ። 20 ዓመት በጣም ረጅም እኮ ነው፣ ግን እንደው ጠቅለል አድርጌ ስገልጸው አቤት እግዚአብሔር ከኔ ጋር ባይሆን ኖሮ ነበረ በቀሞቼ ጠፍቼ ነበርና ምህረት ስለበዛልኝ እድሜ ስለተቀጠለልኝ አትሞቺም ብሎ ስለመራኝ ስለረዳኝ ነው እንጂ 20 ዓመት ብዙ ተስፋ የሚያስቆርጡ ነገሮች ነበሩት። ግን የእግዚአብሔር ቸርነትና ምህረት ቀላል እንዳይመስልሽ። በቃ ጸናኝ፣ አጎበዘኝ፣ ኢትዮጵያን ወደፊት ይዤ እንድሄድ አደረገኝ፣ ብዙ ትውልድ እንድወልድ አደረገኝ፣ የሸማኔን ህይወት ታሪክ እንድቀይር አደረገኝ። የሽመናን ታሪኩን ቀየር ነው ማለት በቃ ይሄ ሁሉ ነገር ለሀገሬ ስለሆነልኝ በጣም ደስ ብሎኛል። በዛ ላይ ድሉን ትልቅ የሚያደርገው በጣም ኢንከሬጅ በማይደረግ ኢንዱስትሪ ውስጥ ትውልድ እያፈራሽ እያበቃሽ መሄድ። በነገራችን ላይ ሳርዬ እኔ ራሱ ጠይቂያት በጣም ብዙ ልጆችን አስተምረሽልኛልና እውነት ይሄ እንደው መድረክ ላይ ትንሽ ሰዓት ብትሰጪ ኖሮ ተናገሪው ነበር። በእውነት በጣም ልበቀነሽ ብዙዎችን አስተምረሻል። አለ ዋጋ ምንም ክፍያ ሳትጠይቅ ብዙዎችን ለድል አብቅተሻልና በድጋሚ በጣም ነው የማመሰግንሽ ሳርዬና በጣም በማይበረታታ ኢንዱስትሪ ውስጥ እንዳልኩሽ ብዙ ሰዎችን ማፍራት እሱ ትልቅ ነገር ያደርገዋልና በጣም ፈታኝ የምትዩ ዛሬ ለመድረስ እነዚህ ነገሮች እኮ ከብደውኝ ነበር የምትዩ? ቤት ኪራይ በጣም ከብዶኝ ነበረ፣ እጅግ አያራምድም ነበር። አሁንም ያለው በጣም ውድ ኤክስፔንሲቭ ቦታ ነው። በጣም በቃ ሁሉ ጊዜ የሚያማረን ቤት ኪራይ ነው። ሰርተን ለቤት ኪራይ ነው የምንከፍለውና እሱ በጣም ምሬት ውስጥ ይከተኛል። ወይኔ መቼ ነው እላለሁ የራሴ ቦታ የሚኖረኝና እውነቴን ነው ማለት በቃ ለኢንዱስትሪው ትልቅ ዋጋ ነው እየከፈልን ያለ ነውና አይ ዊሽ ነርሲንግ ኮሌጅ ቢሆን አይ ዊሽ ቴክኖሎጂ ኮሌጅ ቢሆን ኖሮ 6 ሚሊዮን ሰርቼ አተርፍ ነበረ። ነገር ግን ያው የተሰጠኝ መክሊት እዚህ ላይ ስለሆነ እዚህ ላይ ነው የማጠበጥበውና እዚህ ላይ ደግሞ አጠብጥቤ ጨዋ ፊውቸር ያላቸው የኢትዮጵያን ታሪክ የማይበርዙ ትውልድ ነው ማፍራት የምፈልገው። ለዛ እቺ ቦታ በጣም ብዙ ጨለማ አላትና ብዙዎች ወደ ጨለማ እንዳይዋጡ እያወጣ ወደ ብርሃን ማድረስ የኔ ድርሻ ስለሆነ ነው እንጂ ቆየሁት ሌላ ነገር ብሰራ በጣም ሀብታም ነው። አይ አይተናል። እንደ ሀብት እኮ በሚቆጠር ገንዘብ አለን በበረከት ራሱ አይደል? በጣም ደስ ይላልና ጥቂቶችን ሸልመሻል፣ ዛሬ አመስግነሻል። ምንድን ነበር መስፈርቱ? መስፈርቱ ለኢትዮጵያ ፋሽን ኢንዱስትሪ አስተዋጽኦ አድርገዋል ወይ ነው ዋናው። ከፎቶግራፈሩ ብትጀምሪ በጣም ረጅም ዓመታት የብዙ ዲዛይነሮችን ምንም ገንዘብ የሌላቸው ልጆች ሲረዳ ፎቶ ሲያነሳ ሲፖስትላቸው ገና ምንም ሳይኖረኝ እኔን ሲረዳኝ ሌሎችን ሲረዳ የነበረ ሰው ነው ጆኒ። በጣም ጎበዝ ነው። መቅደስ ደግሞ ጸጋዬ ቀላል እንዳትመስልሽ የሁሉ ነው የምትለብሰው። የትንሹን ይሄ ሰውዬ ስም አለው ስም የለው አይደለም ራሷ ጨርቅ እየገዛች እየሰጣች እስኪ ዲዛይን አድርጋችሁ ስፉልኝ እያለች ነው የምትለብሰው። እና ይሄ ሰው አለማማራጧ ለሰው ሁሉ ክብር መስጠቷ ክብር እንድሰጣት አድርጎኛል። ለፋሽን ኢንዱስትሪ እግር ሆናለች። ሌላኛው ደግሞ ሀመልማልናት። ሀመልማል አወደድሮ ይሄ ሙሽጥ ተደርድሮ እንኳን ፎቶ ልበሽልኝ ሚዶም ትዝልሻል ማለት ይሄ እኮ የአንድን ሰው ክሬቲቪቲ እምቢ አለ ማለት እንጂ ሀመልማል አባታነት በቃ በጥሳ ይሄንን አለብስም ብትል እኮ መብቷ ነው። ግን ለሰው እድል ትሰጣለች፣ የሰውየውን አይዲያ ትቀበላለች። እና ይሄ ቀላል ነገር አይደለም ፈቃደኛ ሆኖ መገኘት። ከዛ ደግሞ ሄኔ አፍሯል ደግሞ ሄኔ ያለው በጣም ለብዙዎች ለድሆች በጣም እንደሰጠ ልበቀን ነው። ምንም እኔ አስከፍሎ የሚያውቃቸው ዲዛይነሮች አሉ አይመስለኝም። በእውነት ምክንያቱም አንድ ሜካፕ ስንት ብር እንደሆነ ታውቂያለሽ። በጣም ጊዜውን ሰጥቶ ጸጉራቸውን ፈሽኖ የልብስ አይነታቸውን ልከውለት
ትንንሽ ልጆች ገና ሲጨርሱ እነዚህ ልጆች ትምህርት ጨርሰዋል ይርዳቸው ካልኩት ወዲያው ነው እና እንዲህ አይነት ልቦች ሊሸለሙ ይገባሉ። ፎዚያ አንድሬስ እንደሰማሽው ነው በጣም በኢትዮጵያ ጋርመንት በጣም ብዙ ዓለም ላይ ነው የኢትዮጵያ ጋርመንት ይዛ ወጣችሁ። እቺ ልጅ ለምንድን ነው የማልሸለመው? ለምን? ምክንያቱም የምትሰራ በኢትዮጵያ ጋርመንት የምታስተዋውቀው በዓለም ሁሉ ነው። በምድር ሁሉ ላይ ስትሄድ ኢትዮጵያን ይዛ የምትሄደው። ስለዚህ ኢትዮጵያን ይዞ የሚሄድ ትውልድ አለመሸለም ከባድ ይመስለኛል። በጣም ደስ ይላል። እነ ሳምራ ሜቲ ያው በጣም ሳምራን በሌዘር አይተሻል። የትና የት ዓለም ላይ የኢትዮጵያን ሌዘር ይዛ እንደሄደች ለ16 ዓመት ነው የሰራችው። በዚህ ሁሉ የምትሰራበት ዘመን ላይ በሙሉ እሷም ደግሞ እንኩ ናት። ዲዛይነሮች ሄደው ቦርሳ ይፈልጋሉ እንኩ፣ ጫማ ይፈልጋሉ እንኩ። እኔ ይገርመኛል። ቦርሳዬ ሁሉ የሳምራ ነው። እንግዲህ ከመስጠት ጋር ጆርኒዋ በጣም የሚገርም ነው። በጣም ደስ ይላል። ሳርዬ በድጋሚ እንኳን ደስ አለሽ። በመጨረሻ ግን ኔክስት ፋሽን ዲዛይን ኮሌጅን ከዚህ በኋላ ለ40 ዓመት ለ60 ለ80 ዓመት ምን ላይ እንጠብቅ? በጌታ ፈቃድ እንግዲህ በጣም ብዙ ትውልድ እያፈራ የኢትዮጵያን የፋሽን ሂስትሪ እየቀየረ እሱ ብቻ ሳይሆን ካልቸሩን አስጠብቆ ይቀጥላል። ስለዚህ ኔክስት ፋሽን ዲዛይን ወደፊት ከቻናል ዋን ጋር ቴንክ ዩ ማይ ዲር። እናንተን ከመሳሰለ ውብ ባልደረባ ጋር እንግዲህ ሲዋል ሲሰራ የነበረው ተወዳጁ እሁድን አንድ ላይ ሊያበቃ እየተደረደረ ነው። እኔ እኮ ግን አሁን በጎረቤቶች እኮ እየተቦጨኩ እኮ ከቻናል ዋን ውጪ ምራሱ ያለበት ነው ቢቻል እንዴ ግድ ነው ሰው እሁድ ማን ያለ እድሜ ከኛ እንኳን እኛ የምንሰራበት ሌላውም እኮ ከቻናል ዋን ሌላ ማንም ምንም አይም ጓደኞቼም ተወሱሰዋል። ኦ ናይስ። ሁሉም መወስወስ አለበት ከልክለናል እኛ እንዳታዩ ብለና በጣም ደስ የሚል ያማረ ቆይታ ነበር የነበረን። እንግዲህ በመግቢያችን ላይ ስለ ምስጋና አንስተን ደስ በሚል መንፈስ ነበር የጀመርነው። ተወዳጅ የሆኑ የእሁድን አንድ ላይ ዝግጅቶቻችን ወደ እናንተ እየደረሱ ቆዩ። በጣም ያማረ እሁድ ከናንተ ጋር አሳለፈን። እኛ በጣም ያተረፍንበት ደስ የሚል ቀን ነበር። እናንተም ደግሞ ከኛ ጋር ስለነበራችሁ በጣም ደስ የሚል እሁድ እንዳሳለፋችሁ ምንም ጥርጥር የለንም። አዎ በምንሰራቸው ዝግጅቶች ላይ የራሳችሁን አስተያየት ሀሳብ መስጠት ትችላላችሁ። ይቀነስ ይጨመር የሚባለውን በሙሉ ለኛ ብታደርሱ እኛ በምንችለው አቅም ሁሉ እናንተን ለማስደሰት እንጥራለን። ያው እንደተለመደው ደግሞ እንደዚህ አይነት ቆንጆ አጋጣሚ ሲገኝ ቅድም እንዳመሰግነውም እናመሰግናለን። ከዛ ባሻገር በሁላችሁም በያላችሁበት ቦታ መተን እንድንሰራው የምትፈልጉት ነገር ካለም ለኛ ጥቆማ መስጠት ይቻላል በመናስቀምጣችሁ ስልክ አድራሻዎች። በተጨማሪም ደግሞ ኦፊሻል የዩቲዩብ አካውንታችንን ቻናል ዋን ቲቪ ኢትዮጵያ የሚለውን ሰብስክራይብ በማድረግ አጋርነታችሁን በማሳየት ከኛ ጋር እንድትሆኑም እንጠይቃለን። እንዲሁም ደግሞ በነገራችን ላይ ሰብስክራይብ ማድረግ ቪዲዮዎቻችን በፍጥነት እንዲደርሷችሁ በጥራት ብቻ አይደለም። አሁን የእሁድን አንድ ላይ የቻናል ዋን ቤተሰብ በሙሉ በያለበት ዞር እያሉ ሰብስክራይብ ያደረጉ ፎሎ ያደረጉ ቤተሰቦቻችንን ሊሸልሙ ስለሆነ ድንገት የሆነ ቦታ ላይ እንኳን ብትገኙ የሽልማቱ ተቋዳሽ እንድትሆኑ ራሳችሁን አዘጋጅታችሁ ብትጠብቁ ይሻላችኋል። መች እንደምንሄድ አይታወቅም። አዎ ዝግጁ ሆናችሁ እናንተኛን ጠብቁ። ቻናል ዋን በጣም ብዙ እናንተ የሚያስደስቱ ዝግጅቶች አሉት። በነገራችን ላይ በጣም በቅርቡ ደግሞ በቅዳሜ ዝግጅት ከተፍ እንላለን። በጣም እሱ ነገር በጣም ያልተነገረለት ያልተዘመረለት የሚባለው ዝግጅት እየመጣ ነው። በጣም ተፍተፍ እያልን ነው እናንተን ለማስደሰት። አረመጣው የእውነት እንዳይመስል እንዴ ባሉ ግን መፈቀር የማይፈልጋለኝስ ምን እንሰራለን? አንፈልግ እስቲ ሚዘፍን እንሂድ። ቻው ቻው። እንወዳቸዋለን።